ውድ አድማጮቼ ተመልካቾቼ እንዴት ሰነበታችሁ? እኔ እግዚአብሔር ይመስገን ደህና። ዛሬ እጅግ በጣም ትክክለኛ አማኒና ወርቃማ የምርመራ አይነት የሆነውን የሽንት ቧንቧ ኢንፌክሽን ምርመራ ይዤላችሁ ቀርቤያለሁ። ይህ ወርቃማ እና እጅግ በጣም ጠቃሚ የሆነው የሽንት መመርመሪያ ካልቸር ይባላል። ባለፈው ጊዜ በሁለት በሶስት ቪዲዮዎች ላይ በሰራሁት የምርመራ አይነት ውስጥ የሽንት ቧንቧ ኢንፌክሽን መኖርና አለመኖሩን በአይን ማየትና በቀለሙ በሽታው እና በኮረፋው ማየት እንደሚቻል፣ በኬሚካል መመርመር እንደሚቻል፣ ሶስተኛ የማይክሮስኮፕ ምርመራ መሆኑን አሳውቂያችሁ ነበረ። በዛሬው ደግሞ ለየት ያለውንና የመጀመሪያውን ወርቃማውን የምርመራ አይነት ይዤላችሁ ስቀርብ እጅግ በጣም በደስታ ነው። ይህ የካልቸር ምርመራ ነው። በማንኛውም ቦታ አይገኝም። አልፎ አልፎ በትልልቅ ሆስፒታሎችና የምርምር ላቦራቶሪዎች እንዲሁም አንዳንድ የግል ላቦራቶሪዎች ብቻ ላይ የሚገኝ የምርመራ አይነት ሲሆን እጅግ ወርቃማ የምርመራ አይነት ነው። ይህንን በተመለከተ አንድ ገጠመኝ አለ። እንዲሁም የካልቸር ምርመራ ታዲያ ምን ማለት ነው የሚለውን አብረን እናያለን። የሽንት ቧንቧ ኢንፌክሽን ልናውቅበት የምንችል የካልቸር ምርመራ ምንድን ነው የሚለውን አብረን እናያለን። የሽንት ካልቸር ምርመራ ምን ያህል ለታካሚዎች ምን ያህል ለሰዎች ይጠቅማል የሚለውን አብረን እንመለከተዋለን። በመጨረሻም እንደተለመደው ፍሬ ነጥቦችን በማንሳት አጠቃለን እንደመድማለን። መጀመሪያዋ ሴት በሀያዎች ውስጥ የምትገኝና በተደጋጋሚ ሆስፒታላችን ውስጥ ትመጣ የነበረች ይህች ሴት የማህፀንና የፅንስ ስፔሻሊስት ጋር ስትቀርብ ወደ ላቦራቶሪ ክፍል ስትላክ የላቦራቶሪ ክፍል ውጤቷ ብዙ ነጭ የደም ሴል ይታያል። ብዙ የፈንገስ ሴሎች ይታያሉ። እንዲሁም ብዙ ሞታይል ባክቴሪያና ሙሉውን ባክቴሪያ ይታይ ነበር። ይህች ሴት ሪፖርት ከተደረገላት በኋላ መድኃኒቷን ይዛ ወደ ቤቷ ሄደች። መድኃኒቷን ከጨረሰች በኋላ ተመልሳ መጣች። ተመልሳ የመጣችበት ዋናው ምክንያት ደግሞ ህመሙ እየባሳት እንጂ እየተሻላት አለመሆኑ ነው። እንዲሁ ለሁለተኛ ጊዜ ወደ ላቦራቶሪ ክፍል ተላከች። የላቦራቶሪ ክፍል ውጤቷ ምንም አይነት ለውጥ አልነበረውም። ብዙ ነጭ ደም ሴል፣ ብዙ ፈንገስ እና ብዙ ባክቴሪያ ነበራት። መድኃኒት አይነት ተቀይሮላት ወደ ቤቷ ሄደች። ኛውን መድኃኒት ወስዳ ስትመጣ ህመሙ አልተለየም። ለሶስተኛ ጊዜ ተላከች። ለሶስተኛ ጊዜ ስትላክ የላቦራቶሪ ውጤቷ ተደጋጋሚ ነበረ። ይህም ብዙ ነጭ ደም ሴል፣ ብዙ ፈንገስ እና ብዙ ባክቴሪያ ነበረ። ከዚህ በኋላ ለሶስተኛ ጊዜ መድኃኒቷ ተቀይሮላት ሄደች። ከዚያ በኋላ ሴትዮዋ መጣች። መድኃኒትም አልወስድም ህመሙም አልተሻለኝም እና የካልቸር ምርመራ እንዲደረግላትና ወደ አዲስ አበባ ሄዳ የካልቸር ምርመራ እንድታሰራ ነው። በዚህ ጊዜ እኔ የምኖርበት ባህር ዳር የካልቸር ምርመራ አልነበረም። አዲስ አበባ ሄዳ ለረጅም ጊዜ ስትንገላታ ቆየች። አሁንም ያው አይነት ሲሆን ተመልሳ ወደ ባህር ዳር መጣች። በግል ታውቀኝ ስለነበረ ምን ይሻላል የሚል ነገር ካልቸር ምርመራ ባህር ዳር የግል ተቋም ውስጥ እንዲኖርና ችግሩን አውቄው ስለነበረ የካልቸር ምርመራ ባህር ዳር ውስጥ እንዲቋቋም እየሰራው ነበረ። በመሆኑም እና ከከፍተኛ አለቆቼ ጋር በመተባበር የካልቸር ምርመራ ተሳክቶልኝ የካልቸር ምርመራን ተቋም ውስጥ ኢንስቶል አደረግን። ከዚህ በኋላ ያችን ልጅ ደውዬ አስመጣዋት እና የካልቸር ምርመራ ተደረገላት። የካልቸር ምርመራ ከተደረገ በኋላ 22 አይነት መድኃኒት ከተሞከረላት በኋላ ድንገት 22ቱ በሙሉ
ሬዚስታንስ ወይም መድኃኒት የተላመደ ነበረ። ነገር ግን አንደኛው ብቻ በጣም ሴንሲቲቭ ነበር። ይሄ መድኃኒትም ናይትሮፎሮንቲን የሚባል መድኃኒት ነው። ይህ መድኃኒት ደግሞ ኢትዮጵያ ውስጥ አገሪቱ አታስገባም። የነበረው አማራጭ ከውጭ አገር ማስመጣት ነው። ከውጭ አገር በዘመድ በጓደኛ በሰው ተጻጽፋ ከ6 ወር በኋላ መድኃኒቱ ወደ አገር ቤት መጣላት። ያንን መድኃኒት ወስዳ ተሻላት። ስለዚህ የካልቸር ምርመራ ይህን ያህል ጠቀሜታ መኖሩን ልነግራችሁ ፈልጌ። ታዲያ የካልቸር ምርመራ ምንድን ነው የሚለውን ናሙና ከታካሚው ወይም ከህመምተኛው እጅግ በጣም በጥንቃቄ ይሰበሰባል። አስቀድሞ በተዘጋጀ የባክቴሪያ ምግብ ላይ ይዘራል። ናሙናው ውስጥ ያለው ባክቴሪያ የተዘጋጀለትን ምግብ እየተመገበ ያድጋል። ያደገውን ባክቴሪያ የባክቴሪያው አይነት ይለያል። ከዚያ በኋላ ዘሮቹና ወገኖቹ ከተለዩ በኋላ አይነቱም እንዲሁ ይታወቃል። ከዚህ በኋላ ምን አይነት መድኃኒት እንደሚያጠፋው ከውጭ ላይ ይደረግበታል። ቅድሙ አያችሁ ላይ ይደረግበታል። በደንብ ያጠፋውን መድኃኒት ታካሚው ራሱ እንዲወስደው ይደረጋል። ይህ የካልቸር ባክቴሪያ የሚዘራበት ዕቃ ሲሆን በውስጡ ቀዩ ፓርት ደግሞ ባክቴሪያው ተመግቦት የሚያድገው የምግብ አይነት እዚህ ዕቃ ውስጥ ይቀመጥለትና ባክቴሪያው እዚህ ዕቃ ውስጥ ይዘራል ማለት ነው እና የሚያበቅለውም የሚያድገውም እዚሁ ምግቡ ላይ ነው ማለት ነው። ይህ የባክቴሪያው ምግብ የተዘጋጀ የባክቴሪያ ምግብ ነው። የካልቸር ምርመራ ዋና ዋና ዘዴዎቹ የሚከተሉት ናቸው። ባክቴሪያ ምግብ ላይ መዝራትና ማብቀል፣ ማሳደግና ባክቴሪያውን መለየት ነው። የተለየውን ባክቴሪያ ላይ መድኃኒት መሞከር ነው። ከሪፖርቱ በኋላ ታካሚው ጥሩ የሚባለውን መድኃኒት መውሰድ ነው። ፕሮሰሱን ስናየው የምታዩት ባክቴሪያው ሲዘራ ነው። የሚታዩት ባክቴሪያው ሲበቅል ነው። የሚታዩት ባክቴሪያው ሲያድግ ነው። የምታዩት ባክቴሪያው መድኃኒት ሲሞከርለት ነው። አድማጮቼ፣ ተመልካቾቼ የሽንት ካልቸር ምርመራ ምንድን ነው? በተደጋጋሚ የሽንት ምርመራ ተደርጎና የመድኃኒት ሕክምና ተሞክሮ ህመሙ ከቀጠለና ለውጥ ካልመጣ ወደ ካልቸር ምርመራ ይላካል ማለት ነው። የሽንት ካልቸር ምርመራ በጥንቃቄ የተወሰደ የተሰበሰበ ሽንትን ይዘራል። ከዚያ በኋላ ሽንቱ ውስጥ ያለው ባክቴሪያ ይበቅላል። የበቀለው ባክቴሪያ ያድጋል። ከዚያ በኋላ ይለያል። መድኃኒቱ የተለያዩ መድኃኒት ይሞከራል። የካልቸር ምርመራ ጥቅሙ ምን ያህል ነው? ትክክለኛ የህመሙን ምክንያት ለማወቅ ይጠቅመናል። ትክክለኛ መድኃኒትን ለመምረጥ ይጠቅመናል። መድኃኒት የተላመደና ያልተላመደ መሆኑን ለማወቅ ይጠቅመናል። ላልተወሳሰበ የሽንት ቧንቧ ኢንፌክሽን አንኮምፕሊኬትድ ከ35 እስከ 50% ድረስ ያህል ይጠቅመናል። ለተወሳሰበና ለተደጋገመ ሽንት ቧንቧ ኢንፌክሽን ደግሞ ከ85 እስከ 100% ድረስ ይጠቅመናል። ኮምፕሊኬትድ ዩቲአይ እና ለተደጋገመ ወይም ለተደጋጋሚ የሽንት ቧንቧ ኢንፌክሽን ሪከረንት ዩቲአይ ለነዚህ ለሁለቱ ከ85 እስከ 100% ድረስ ባለ ብቃት የሽንት ቧንቧ ኢንፌክሽንን ለማወቅ የሚጠቅመን የካልቸር ምርመራ ነው ማለት ነው። እንዲሁም ስኳር ታካሚዎች፣ ለነፍሰ ጡር ሴቶች፣ ለአቅመ አልባ እና ካተተር በብልታቸው ለተደረገላቸው ታካሚዎች ደግሞ ከ90 እስከ 100% ድረስ ይህ የካልቸር ምርመራ ይጠቅማል ማለት ነው። ስለ ምርመራ ብቃቱ እና እውነተኛና ታማኝነቱ
እንዲሁም በጣም አስፈላጊ ስለመሆኑ ከ90 እስከ 95% ድረስ የመጥቀም አለው። በአጠቃላይ ሰሙን ስናየው፣ በአጠቃላይ ብቃቱን ስናየው፣ ደምረን ቀንሰን በአጠቃላይ ብቃቱን ስናየው ይህ የካልቸር ምርመራ ከ90 እስከ 95% ድረስ የመጥቀም መጠን አለው፣ ብቃት አለው፣ ኃይል አለው ማለት ነው። እንዲሁም ምልክቱ የማይታይባቸው ሰዎች የሽንት ቧንቧ ኢንፌክሽን እያለ ነገር ግን ምልክቱን የማይታይባቸው ሰዎች ውስጥ ደግሞ መመርመር የሚችል እና ባክቴሪያውን ማወቅ የሚችል አድማጮቼ፣ ተመልካቾቼ ለሐኪሙ ሪፖርት ሲደረግ ደግሞ ባክቴሪያው አልበቀለም ተብሎ ሪፖርት ይደረጋል። ኖ ባክቴሪያል ግሮዝ ተብሎ ሪፖርት ይደረጋል። ወይም ባክቴሪያው አልበቀለም ተብሎ ሪፖርት ይደረጋል። ባክቴሪያው በቅሏል፣ ነገር ግን አይነቱ ደግሞ ይህ አይነት የሚባለው ባክቴሪያ ነው ተብሎ ተለይቶ ይሰጣል። እነዚህ መድኃኒቶች ሴንሲቲቭ ሲሆኑ እነዚህ መድኃኒቶች ደግሞ ባክቴሪያው መድኃኒቱን ተላምዷል ብለን ሪፖርት እናደርጋለን ማለት ነው። በመጨረሻም በማጠቃለያ ፍሬ ነጥቦች ውስጥ ባክቴሪያውን መዝራት፣ ከዚያ ባክቴሪያውን ማብቀል፣ ከዚያ ባክቴሪያውን ማሳደግ፣ ከዚያ ባክቴሪያውን መለየትና ምን ያህል ቁጥር ነው ያለው የሚለውን ካየም በኋላ መድኃኒቶችን በመሞከርና ሴንሲቲቭ የሆነው መድኃኒትና ሴንሲቲቭ ያልሆነው መድኃኒት ለይቶ ለሐኪሙ ሪፖርት በማድረግ ሐኪሙ በጣም ጥሩ የሚባለውን መድኃኒት ለይቶ የማዘዝ ሂደት አንዱ ይህ ሲሆን የካልቸር ምርመራ እነዚህን ነገሮች የያዘ ነው። በአጠቃላይ ምልክት ለሚታይባቸው ለስኳር ታካሚዎች፣ ለነፍሰ ጡሮች፣ በሽታ የመከላከል ብቃት ላነሳቸው ሰዎች ምርመራ አይነት ነው። በአጠቃላይ ብቃቱ፣ በአጠቃላይ ታማኝነቱ፣ ትክክለኛ ውጤት ስለማውጣቱ፣ የምንወስደውን መድኃኒት በትክክል ስለመለየቱ እና የባክቴሪያው መድኃኒቶች ስለመላመዱና ስለአለመላመዱ በአጠቃላይ እስከ 95% ድረስ የመጥቀም ኃይል ብቃትና ችሎታ ያለው የላቦራቶሪ ምርመራ ውስጥ ካልቸር የሚባለው ነው ማለት ነው። ለዛሬው ጤና ይስጥልኝ።